ፖሊስም ይህንን ማስረጃዎች ከኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ከተረከበ በኋላ በአሁኑ ሰዓት ላይ የእስር ማዘዣ አውጥቶ እፎይን በቁጥጥር ስር ለማዋል እየተንቀሳቀሰ እንዳለ የፖሊስ ምንጮቻችን ገልጸዋል። እኔ ይህን ጥያቄ ከመለሳችሁልኝ ቀጥታ ዛሬ ሆኖ ክርስትናን እቀበላለሁ። ይህን ከመለሳችሁልኝ ነው ለእፎይ ገላማ አድርሱልኝ፣ ከፈለጋችሁ ለየትኛውም የእምነት አባት አድርሱልኝ። ጥያቄ ነበረኝ። እኔ ግራ ገብቶኝ ነው የመጣሁት ለመጠየቅ። እንቅልፍ አልወስደኛል። ጥያቄ ጠየቀ። ምን አይነት ጥያቄ ጠየቀ? የነብያችን እናትና አባት የት ነው ያሉት የሚል ጥያቄ ጠየቀው። ኡስታዙ ልክ መሐመድ ቀጥታ ተጠይቆ ቀጥታ የመለሰውን መልስ ሳይሆን እየመለሰለት ያለው ከኪሱ ማብራሪያ አውጥቶ የራሱ ማብራሪያ ጨምሮ ይነግረዋል ማለት ነው። መሐመድ ግን አባት የት ነው ያለው ተብሎ ሲጠየቅ ምን ብሎ ነው የመለሰው? እፎይ የሚሉት ሰውዬ ያለመያዙ ምስጢር መጅሊሱ ብር አልመደበም። ብር መድቦ ኢትዮጵያ ህዝብ አሁን ባለበት ሁኔታ ብር ከተሰጠው ማይሰራው ነገር የለም። አደባባይ ላይ ወጣችሁ ኦርቶዶክሳዊ ሊታረዱ ብላችሁ አዋጅ የምታውጁት እናንተ፣ እፎይ ሰቀል ብላችሁ ሰልፍ የምትወጡት እናንተ፣ አምላካችን በአደባባይ የምትሳደቡት እናንተ፣ ዞራችሁ መጣችሁ የምታለቅሱም እናንተ። ሰውን በየቀኑ ሰላማዊ ህሊና የሚሰጠው ምን እንደሆነ ንገራችሁ፣ ለሰው መልካም ማድረግ። ሰላም እንደምን ቆያችሁኝ? በመላው ዓለም የምትገኙ ውድ አገር ልጆች እንደተለመደው በጣም አሪፍና ወቅታዊ ፕሮግራሞችን ተጀ መጥቻለሁ። እስከ ፕሮግራም ፍጻሜ ድረስ አብራችሁ ቆዩ። አዲስ ሆናችሁ እስካሁን ሰብስክራይብ ያደረጋችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ፣ ቻናሌንም ያሳድጋሉ። ይህ መረጃም ብዙ ሰው ጋር እንዲደርስ ላይክ በማድረግ የበኩሉን ወጡ። በመጀመሪያ የማስመለከታችሁ ጉዳይ ምንድነው? አንዲት ሙስሊም እህታችን ጥያቄ 3 ጥያቄዎች ጠይቃለች። እነዚህ ጥያቄዎችን በአግባቡ ከመለሳችሁልኝ ክርስትናን እቀበላለሁ ብላለች። ወንድማችንም ምርጥ አድርጎ መልሶላታል። እስኪ ክርስትናን ትቀበላለች አትቀበልም የሚለውን ምን መለከት ይሆናል። ጥያቄዎቿንና መልሶቹን እንከታተል። በደንብ አድምጧት። እኔ ይሄን ጥያቄ ከመለሳችሁልኝ ቀጥታ ዛሬ ሆኖ ክርስትናን እቀበላለሁ። ይሄን ከመለሳችሁልኝ ነው ለእፎይ ገላማ አድርሱልኝ፣ ከፈለጋችሁ ለየትኛውም የእምነት አባት አድርሱልኝ። አንደኛ ጥያቄ፣ የሰው ልጅ ስትወለዱ ወንድ ልጅ በ40 ቀኑ ሴት ልጅ በ80 ቀን ለምንድን ነው ክርስትና የምትነሱት? ሳትጠመቁ ብትኖሩስ ብታድጉስ? እሺ በ40 እና በ80 የምንጠመቅበት በጣም ብዙ ምክንያቶች አሉ። ከነዛ ምክንያቶችም ኦሪት ዘሌዋውያን ምዕራፍ 12 እንዲህ ይላል፣ እግዚአብሔርም ለሙሴ እንዲህ አለ፣ ወንድ ልጅ ቢወለድ እናቱ ለ7 ቀን ያህል በሕመሟና በመርገሟ ምክንያት ትረክሳለችና በ8ኛው ቀን ይገረዝ፣ ከደሟም እስክትነጻ ድረስ 33 ቀን ተቀመጥ ይለናል። እንግዲህ 7 ቀን በመርገሟ 33 ቀን እስክትነጻ ድረስ ትቆይ። በአጠቃላይ 7 እና 33 40 ቀን ይሆናል ማለት ነው። ስለዚህ የወንዶችን በ40 ቀን በዚህ ምክንያት እናስጠምቃለን። ሴት ልጅ ቢወለድ በመርገሟ ምክንያት 2 ሳምንት ወይም 14 ቀን ትረክሳለች። እንዲሁም ከደሟ እስክትነጻ 66 ቀን ትቀመጥልና አሁንም 14 ሲደምር 66 80 ቀን ይሆናል ማለት ነው። በዚህም በሙሴ ሕግ ሴትን በ80 ቀን ወንድን በ40 ቀን ቤተክርስቲያን ታጠምቃለች ማለት ነው። በተጨማሪ መጽሐፈ ኩፋሌ ምዕራፍ 4 ከቁጥር 8 አዳም በተፈጠረ በ40 ቀኑ ወደ ገነት ገባ፣ ሔዋንም በተፈጠረች በ80 ቀኗ ወደ ገነት ገባች ይላል። በዚህና በብዙ ምክንያት ቤተክርስቲያን በ40 እና በ80 ቀን ልጆቿን ታጠምቃለች ማለት ነው። እንዲሁም ከቻለ ግዴታ የምንጠመቅበት ምክንያት ዮሐንስ ምዕራፍ 3 ከቁጥር 5 ላይ ሰው ከውሃና ከመንፈስ ዳግም ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም ይላል። የመጀመሪያውን ውልደት አዳማዊ ሆነን ተወልደናል። ሁለተኛውን ደግሞ በክርስቶስ ድነን ክርስቶሳዊ ሆነን ከተወለድን በኋላ ከባርነት ወጥተን የሥላሴ ልጅነት አግኝተን እግዚአብሔርን አባቴ ብለን መጥራት እንጀምራለን ማለት ነው። ሁለተኛ ጥያቄ፣ ኢየሱስ ጌታ ከሆነ ከሱ ቀድማ የተፈጠረችው ማርያም ስለሆነች ለምን ማርያም ጌታ መሆን አትችልም ነበር? ማርያምን የፈጠራት ስሟን ነው። የትኛውም ነቢያት ከመኖራቸው በፊት ከመፈጠራቸው በፊት አዳምና ሔዋን ነበር። አባታችን አደም ለምን ጌታ መሆን አልቻለም? ቀድሞ ከሁሉም ከነቢያትም ቀድሞ የተፈጠረው እሱ ስለሆነ ለምን ጌታ መሆን አልቻለም? በመጀመሪያ ጌትነት ቀድሞ በመፈጠር አይደለም። ሲቀጥል ማርያምን አበጃጅቶ የፈጠራት ኢየሱስ ነው። ዮሐንስ ምዕራፍ 8 ከቁጥር 56 ላይ እውነት እውነት እላችኋለሁ አብርሃም ሳይወለድ እኔ አለሁ እንዳለ፣ ቆላስይስ ምዕራፍ 1 ከቁጥር 15 ሁሉ ዓለማት በኢየሱስና ለኢየሱስ ተፈጥረዋል ከፍጥረት ሁሉ በኩር ነው እንደሚልና ዕብራውያን ምዕራፍ 1 ከቁጥር 1 ላይ እግዚአብሔር አብም ዓለማትን በኢየሱስ እንደፈጠረበት ይናገራል ቃል ስለሆነ። ስለዚህ ጌትነት በመቀዳደም አይደለም፣ የማርያም ፈጣሪዋ ኢየሱስ ነው። ሶስተኛ ጥያቄ፣ ኢየሱስ እኔ ጌታ ነኝ ያለበት ቦታ የቱ ጋር ነው? መጽሐፍ እንደሚል ኢየሱስ ጌታ ነው ብለህ በልብህ ብታምን በአፍህም ብትመሰክር ትድናለህ ይላል። ሐዋርያትም ጌታችን ጌታችን ይሉት ነበርና ኢየሱስም ዮሐንስ ምዕራፍ 13 ከቁጥር 13 ላይ እናንተ መምህርና ጌታ ትሉኛላችሁ እንዲሁ ነኝና መልካም ትላላችሁ፣
እኔ ግን ጌታና መምህር ስሆን በባሪያ መልክ ሁኜ እግራችሁን አጠብኩ ይላል። እንዲሁም ራእይ ምዕራፍ 1 ቁጥር 8 ላይ ኢየሱስ ያለና የነበረው ሁሉን የሚገዛ ጌታ አምላክ እኔ ነኝ ይላል። በተጨማሪም ራእይ ምዕራፍ 1 ቁጥር 17 ላይ ሙቼም ነበር፣ እነሆ አሁን ግን ከዘላለም እስከ ዘላለም ሕያው ነኝ፣ መጀመሪያው መጨረሻው እኔ ነኝ ይላል። እንግዲህ ከፈጣሪ ውጭ ማንም መጀመሪያና መጨረሻ እኔ ነኝ አይልም ማለት ነው። ሌላኛው ኢሳ አለይሂ ሰላም አሊያም ደግሞ ኢየሱስ የአላህ እዝነትና ረህመት በሱ ላይ ይሁን። ክርስትና አባቱስ ማን ነው? የጠመቀውስ ቄስ ማን ነው? በመጀመሪያ ነብዩ ኢሳ እና አምላካችን ኢየሱስ ክርስቶስ አንድ አይደሉም። ሲቀጥል ኢየሱስን ያጠመቀው ሉቃስ ምዕራፍ 3 ቁጥር 16 ላይ በዮርዳኖስ ባህር መጥምቀ መለኮት ቅዱስ ዮሐንስ ይባላል። በእውነት ወንድማችን እግዚአብሔር አምላክ እውቀትን ጨምሮ ይስጥክ። በእውነት ድንቅ አድርጎ በጣም በሚገርም ሁኔታ ነው ለጥያቄዎቿ ምላሽ የሰጠው። እስኪ እነዚህ ምላሾች ከሰማች በኋላ በእርግጥም የምር ክርስትናን ትቀበላለች? እስኪ የምናየው ጉዳይ ነው። በእርግጥ ምርጥ አድርጎ ነው የመለሰላት። በቃ በተገቢ መልኩ ነው ምላሹን የመለሰላት። እንደዚህ አይነት ትውልድ ነው የሚያስፈልገው። በቃ መጽሐፍ ቅዱስን በደንብ የሚያውቅ የቤተክርስቲያንን አስተምሮ በደንብ የሚያውቅ ለሚነሱ ጥያቄዎች ምላሽ የሚሰጥ ትውልድ ነው የሚያስፈልገው። እንደዚህ አይነት ትውልድን እግዚአብሔር አምላክ ያብዛልን በምድራችን። በእውነት በድጋሚ ቃሎትን ያሰማልን ለወንድማችን። ሁላችሁም የምታውቁት አንድ ቲክቶከር አለ፣ ታኩር ታውቁታላችሁ። ታኩርን ሁላችሁም ታውቁታላችሁ። ቲክቶከር ታኩር አንድ ኡስታዝን ኡሱ የሚባል ኡስታዝን ታውቁታላችሁ በሚዲያ እንግዲህ አንድ ጥያቄ ጠይቆት ነበረ። በጣም ወሳኝ ጥያቄ ጠይቆት ነበር። የነብዩ አባትና እናት የት ነው ያሉት ብሎ ጠይቆት ነበረ። እሱ የመለሰበት መንገድ አለ፣ ያንን ጥያቄ እሱ የመለሰው ምላሽ አለ። ነገር ግን ሁለተኛ እፎይ ወይ ደግሞ ሴቷ እፎይ በመባል የምትታወቀው ማማዬ የመሲሁ ልጅ በምን አይነት ሁኔታ አንብባላቸው የነሱን መጽሐፍ አንብባ በምን አይነት መንገድ እንደመለሰችው ደግሞ እስኪ ተከታተሉና እናንተ ፍርዱን ስጡ። ጥያቄ ነበረኝ እኔ ግራ ገብቶኝ ነው የመጣሁት ለመጠየቅ። እንቅልፍ አልወስደኛል። ጠይቅ። የውዱ የነቢያችን ሰለላሁ ዐለይሂ ወሰለም እናትና አባት የት ነው ያሉት? ከአህለል ፈትራ ናቸው። አህለል ፈትራ ማለት ነው ኩር እንግዲህ ጥያቄ ጠየቀ። ምን አይነት ጥያቄ ጠየቀ? የነብያችን እናትና አባት የት ነው ያሉት የሚል ጥያቄ ጠየቀው። ኡስታዙ ልክ መሐመድ ቀጥታ ተጠይቆ ቀጥታ የመለሰውን መልስ ሳይሆን እየመለሰለት ያለው ከኪሱ ማብራሪያ አውጥቶ የራሱን ማብራሪያ ጨምሮ ይነግረዋል ማለት ነው። መሐመድ ግን አባት የት ነው ያለው ተብሎ ሲጠየቅ ምን ብሎ ነው የመለሰው? ሳሂህ ሙስሊም 203 ላይ አባት ያላ መልክተኛው አባት የት ነው ያለው ሲል አባቴ ጀሃነም ነው እሳት ውስጥ ነው ብሎ መልሷል። ይሄን ቀጥታ ነው እንግዲህ መመለስ የነበረብህ። ከኪስ እያመጣ ማብራሪያን ትሰጣለህ። በእርግጥ አንተ ሰማዩንም ምድር ነው ብትላቸው ሰዎች ይቀበሉሃል አንተን ማለት ነው። ነገር ግን የመሐመድ አባት ጀሃነም ውስጥ ነው ያለው ያለምንም አከራካሪ ራሱ መሐመድ ጀሃነም ውስጥ እሳት ውስጥ ነው ብሎ መልሷል። ጣዖት አምላኪ ነበረ አብደላ። የመሐመድ አባት አብደላ ጣዖት አምላኪ ነበረ፣ ለጣዖት ይገዛ ነበረ። አብደላ የስሙ ትርጓሜንም ስታዩት ደግሞ የአላህ ባሪያ ማለት ነው አብደላህ ማለት። ይህ ማለት ከስሙ የምንረዳው ደግሞ አብደላህ ይገዛው የነበረው ጣዖት አላህ የሚባል እንደሆነ እንረዳለን ማለት ነው። ምክንያቱም የስሙ ትርጓሜ ምንድነው? የአላህ ባሪያ የሚል ነው። ስለዚህ የአላህ ባሪያ ከሆነ ይህ አብደላ ደግሞ ምን ያደርግ ነበር? ለጣዖታት ይገዛ ነበር። ስለዚህ የሚገዛው ጣዖት አላህ የሚል ስም እንዳለው እንረዳለን ማለት ነው። ከመሐመድ አባት ስም በራሱ የምንረዳው ይሄ ነው። ሲቀጥል ደግሞ አላህ የሚባል አካል በነቢያት በሐዋርያት የማይታወቅ እንደሆነ በዚህ ራሱ መረዳት ይቻላል። ማማዬ በእውነት እናመሰግናለን። እስኪ ስለ እናቱስ ምን ትያለሽ? እናቱ አሚናም ኦፍ ኮርስ ጀሃነም ናት። ምክንያቱም ከዚህ ሐዲስ ላይ እንደምንረዳው በሳሂህ ሙስሊም 976 ላይ አቡ ሁረይራ የዘገበው ሐዲስ ነው። አላህ መልክተኛ የእናቱን መቃብር ጎበኘና አለቀሰ። ሌሎችም በእንባ እየተዘዋወሩ ይንቀሳቀሳሉና እንዲህ አሉ፣ ለሷ ምህረትን ልለምንላት ከጌታዬ ፍቃድ ጠየቁኝ። ማን ነው የሚለው? መሐመድ እንግዲህ ለእናቱ ምህረትን እየለመነ ነው። ምህረት የሚለምንላት ለምንድን ነው ከተባለ ምክንያቱም ጀሃነም ስላለች ነው። ምህረትን ለመንኩላት ልለምንላት ከጌታዬ ፍቃድ ጠየቁኝ ግን አልተሰጠኝም። ምህረት እንዲሰጣት ለእናቱ ለምኖ አላህ አልሰማውም ማለት ነው። አስቡት፣ የማደጎ ልጁን ሚስት ወዶ የመሐመድን የልብ ፍላጎት አውቆ የሰው ሚስት አፋቶ ያጋባ አላህ ለእናቴን ማርልኝ ብሎ ምህረትን ሲለምን ግን አይሰማም። በሚያሳዝን ሁኔታ ማለት ነው። በሚያሳዝን ሁኔታ ለሷ ምህረትን ልለምንላት ከጌታ ፍቃድ ጠየቅኩኝ ግን አልተሰጠኝም እና መቃብሯን እንድጎበኝ ፍቃድ ጠየቅኩኝና ተፈቀደልኝ። ስለዚህ መቃብሮችን ጎበኘው። ይህ ሞትን የሚያስታውስ ነውና አለ። እንግዲህ ምንን ጠይቆት ተከለከለ? ምህረት የጠየቀው ለምንድን ነው ከተባለ እናቱ አሚና ጀሃነም ውስጥ ስላለች ነው።
ነገር ግን አልተፈቀደለትም። ምህረት እንዲሰጣት አልተፈቀደም። አላህ አልፈቀደለትም። ነገር ግን መቃብሯን እንዲጎበኝ ተፈቀደለት ማለት ነው። የመሐመድም እናት ጀሃነም እንዳለች ግልጽ ነው። አሚናም ጀሃነም እንዳለች ግልጽ ነው። በጣም በሚያሳዝን ሁኔታ መሐመድ ራሱ የት እንደሚሄድ እኮ አያውቅም። ሰሒህ አልቡኻሪ ቮሊዩም 2 ቡክ 23 ሐዲስ 334 ላይ ሐሪስ ቢን ዛይድ ቢን ሳቢት እንደዘገበው ይላል ከነብዩ ጋር የትብብር ኪዳን ካደረጉት ከአንሳር ጎሳ የሆነችው የአልአላ እናት እንዲህ አለችኝ። ስደተኞች በእኛ መካከል በእጣ ተከፋፈሉ። ለእኛም ዑስማን ቢን ማዙን ደረሰን። እኛም በቤታችን አብሮን እንዲኖር አደረግን። ከዛ ሞተ። ኦኬ ካስከተለበት ብርቱ በሽታ ተሰቃየ። እንደ ሞተም አጠብነውና በራሱ ልብስ ሸፈነው ማለት ነው። የአላህ መልእክተኛ መጡ። እኔ እንዲህ አልኩ፣ ኦ አቡ ሳይብ አላህ ይራራል፣ እርሱ በክብር እንደሚቀበልህ እርግጠኛ ነኝ። ነብዩም እንዲህ አሉ፣ እንግዲህ ይሄ ሞተውን ሰው አላህ በክብር እንደሚቀበልህ እርግጠኛ ነኝ አለች። ከዛ ምን አለ ሙሐመድ? ነብዩም እንዲህ አሉ፣ አላህ በክብር እንደሚቀበለው እንዴት አወቅሽ? እኔም አባቴ ስለ እርሱ ቤዛ ይሁን። የአላህ መልእክተኛ ሆይ ታዲያ አላህ በክብር ክብር የሚሰጠው ለማን ነው ብለው ጠየቁት ማለት ነው። አልኳቸው፣ ነብዩ ምንም ችግር የለውም፣ ሞት ወደ እርሱ መጥቷል፣ እኔም መልካሙን እመኝለታለሁ። ነገር ግን እኔ የእርሱ መልእክተኛ ሆኜ ሳለሁ በእኔ ላይ ምን እንደሚደረግ እንኳን አላውቅም። በአላህ ከሞት በኋላ ስለማንም መዳን በፍጹም ማረጋገጫ የለኝም። እኔ የእሱ መልእክተኛ ሆኜ ሳለ ከሞት በኋላ በእኔ ላይ ምን እንደሚደረግ አላውቅም። ስለማንም ሰው መዳን ማረጋገጫ የለኝም። ለራሱ ማረጋገጫ የሌለው ነው እናንተንም ኑ እያለ እንትን የሚላችሁ ማለት ነው። ስለማናችሁ መዳን ማረጋገጫ የለኝም ማለት። ጳውሎስ ግን እንደዚህ ነበር ያስተማረው። ጳውሎስ እንደዚህ ነው ያስተማረው። ሁለተኛ ጢሞቴዎስ ምዕራፍ 4 ላይ ተመለከታችሁ። ለጢሞቴዎስ ምን እያለ ነው የሚናገረው? በመስዋዕት እንደሚደረግ የእኔ ህይወት ይሰዋልና አለ። የሚሄድበትም ጊዜ ደርሷል። ወደ ጌታ የሚደርስ ወደሚናፍቀው ጌታ ሊሄድ ነው ቅዱስ ጳውሎስ። የሚሄድበትም ጊዜ ደርሷል። መልካሙን ገድል ተጋድያለሁ፣ ሩጫውን ጨርሻለሁ፣ ሃይማኖትን ጠብቄያለሁ። ወደፊት የጽድቅ አክሊል ተዘጋጅቶልኛል። ይህንንም ጻድቅ ፈራጅ የሆነው ጌታ ያን ቀን ለእኔ ያስረክባል። ደግሞ መገለጡን ለሚወዱ ሁሉ እንጂ ለእኔ ብቻ አይደለም አለ ቅዱስ ጳውሎስ። ይህን የጽድቅ አክሊል እኔ ብቻ አይደለም የምቀበለው፣ መገለጡን ለሚወዱ ሁሉ ይህ የጽድቅ አክሊል ሽልማት አላቸው ብሎ ቅዱስ ጳውሎስ እንደዚህ ይናገራል እንጂ ስለማንም መዳን ማረጋገጫ የለኝም አላለም ቅዱስ ጳውሎስ። የሚሄድበት ጊዜ ደርሷል። ኦኬ ወደ ጌታ ሊሄድ ነው እያለ ነው ቅዱስ ጳውሎስ የሚናገረው እንጂ እኔ ከሞት በኋላ ምን እንደሚደረግብኝ አላውቅም፣ ስለማናችሁ ማረጋገጫ የለኝም አላለንም ቅዱስ ጳውሎስ። ምንድነው ያለን? ይህን መገለጡን ለሚወዱ ሁሉ ይህ የጽድቅ አክሊል አላቸው ነው እያለ የተናገረው። ምን አለ? ወደፊት የጽድቅ አክሊል ተዘጋጅቶልኛል። ለምን? ቅዱስ ጳውሎስ ያስተማረው ትምህርት የድህነት ትምህርት እንደሆነ እርግጠኛ ስለሆነ ማለት ነው። ለስጋው የተገዛ ሐዋርያ ስላልሆነ ኦኬ ራሱን ለእግዚአብሔር ወንጌል አሳልፎ የሰጠ ሐዋርያ ስለሆነ የጽድቅ አክሊል እንደሚሸለም እንኳን ቅዱስ ጳውሎስ እርግጠኛ ሆኖ ነው ሲናገር የምንመለከተው። ምን አለ? ወደፊት የጽድቅ አክሊል ተዘጋጅቶልኛል፣ ይህም ጻድቅ ፈራጅ የሆነው ጌታ ያን ቀን ለእኔ ያስረክባል። ደግሞ መገለጡን ለሚወዱት ሁሉ እንጂ ለእኔ ብቻ አይደለም። መሐመድ ግን ምን አለ? ምንድን ነው ያለው? እኔ አላህ መልእክተኛ ሆኜ ሳለ ከሞት በኋላ በእኔ ላይ ምን እንደሚደረግ አላውቅም። ኦኬ ስለማንም መዳን በፍጹም ማረጋገጫ የለኝም ነው ያለው መሐመድ። ለእናቱ ምህረትን ለምኖ ምህረትን ያላገኘ ለራሱ መሄጃውን እንኳን የማያቅ ይህንን አካል ነው ለዓለም እዝነት ተላከ እያላችሁ ዳዕዋ የምታደርጉትና ሰዎችን ወደ እንደዚህ አይነት ጨለማ ህይወት ለመጨመር የምትጣጣሩት ሙስሊም ወገኖቻችን። እሺ የመሲሁ ልጅ እናመሰግናለን። ቃሎትን ያሰማልን። በእውነት እውቀት ጨምሮ ይስጥሽ ፈጣሪ አምላክ። ክቡራን ተመልካቾች አሁን ደግሞ የምወስዳችሁ በእፎይ ላይ የአዲስ አበባ ፖሊስ የእስር ትዕዛዝ አውጥቶበታል። እየተፈለገ ይገኛል ለእስር የሚባል አንድ መረጃ አለ። በእርግጥ ትክክለኛ ይሁን በእርግጥ ምን ያክል አሳማኝ እንደሆነ ምን ያክል እውነተኛ እንደሆነ የታወቀ ነገር የለም። የመንግስት ሚዲያ ያወጣው ነገር የለም። እስኪ ለማንኛውም ይህንን መረጃ ተከታተልን እንመለስ። እፎይ በመባል ራሱን የሚጠራ ቲክቶከር ሰሞኑን በእስልምና እምነት ተከታዮችና በነብዩ መሐመድ ጉዳይ ላይ የተናገረውን የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በሃይማኖታችን ላይ ተሳልቋል፣ እንደዚህም ሃይማኖታችንን አዋርዷል፣ ተሳድቧል በሚል ለአዲስ አበባ ፖሊስ ክስ መመስረቷን የዘሀበሻ ምንጮች ገልጸዋል። ይህን ተከትሎ የተለያዩ ማስረጃዎችን ለአዲስ አበባ ፖሊስ እንደቀረበለት ሰምተናል።
ፖሊስም ይህንን ማስረጃዎች ከኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ከተረከበ በኋላ በአሁን ሰዓት ላይ የእስር ማዘዣ አውጥቶ እፎይን በቁጥጥር ስር ለማዋል እየተንቀሳቀሰ እንዳለ የፖሊስ ምንጮቻችን ገልጸዋል። የፖሊስ ምንጮቻችን እንደገለጹት በዚህ ክስ ላይ እፎይ ብቻ ሳይሆን ሌሎችም ሰዎች እንደተካተቱበትና የእነሱም በቁጥጥር ስር ሊውሉ እንደሚችሉ የደረሰን መረጃ አመልክቷል። ከዚህ ቀደም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን አዋርዷል በሚል የተከሰሰ ኮሜዲያን ልጅ ያሬድ ለወራት ታስሮ መለቀቁ የሚታወቅ ነው። በነገራችን ላይ ክቡራን ተመልካቾች ይህን ነገር ለማወቅ አልጓጓችሁም? ምንድነው ካላችሁኝ እፎይ የተከሰሰ ማለት የምርም የስር ትዕዛዝ ወጥቶበት ከሆነ የተከሰሰበት ወንጀሎች ማስረጃዎቹ ማለት እነዚህ ተብሎ እነዛ ማስረጃ የሚሆኑት አንድን ግለሰብ ለመክሰስ ማስረጃ የሚሆኑት ፍርድ ቤት ለማቆም ማስረጃ የሚሆኑ እነዛ መረጃዎችን ነው ማወቅ የፈለኩት። ማለት ስድቦችም ከሆነ ተሳድቦም ከሆነ እነዛ ስድቦች ያው እዚህ ጋር ማለት እንድናቅ የምርም ወንጀሎች ሰርቶ ከሆነ ተሳድቦም ከሆነ እነዛን ማስረጃዎችን ነው ማወቅ የፈለኩት። በጣም ፈልጌዋለሁና እናንተ ተፈልጋችኋል አልፈልጋችሁ ማለት ይሄን ነገር ለማወቅ የምር ማለት እስካሁን ሚዲያ ላይ ሳይስከታተል ምናምን ተሳድቧል እንደዚህ አድርጓል ይባላል እንጂ ያረገውን ነገር ማንም ሰው ሪያክት እንዲያውጡት የለቀቀልን የለም ያየነው የለም። እና አይታችሁን ከሆነ ሼር አድርጉልኝ። እስኪ ምን ትላላችሁ? በዚህ ሐሳባችሁን አስቀምጡልኝ። እስቲ እንቀጥል። አሁን ደግሞ እፎይ እንዳያዝ ካደረጉ ነገሮች አንዱ ትንሽዬ ብር መመደቡ ነው የሚል አለ። ከ10 ጀምሮ 40 ሺህ 50 ሺህ ያለ አሁን ወደ ሚሊዮን ገብቷል። ወደ እስከ 4 ሚሊዮን የተጠጋ ነው የሚገኘው። ብሩ ከፍ ካለ በቀላሉ ነው እፎይ የሚያዘው እያሉ ይገኛሉ። እስኪ እንከታተለው። እፎይ የሚሉት ሰውዬ ያለመያዙ ምስጢር መጅሊሱ ብር አልመደበም። ብር መድቦ ኢትዮጵያ ሕዝብ አሁን ባለበት ሁኔታ ብር ከተሰጠው ማይሰራው ነገር የለም። ብር መድቦ 4 ሚሊዮን 2 ሚሊዮን እሱን ላይ ያገኘ ሰው ሰጣለው ቢሉ ነገ ይያዝ ነበር። የእፎይ አለመያዝ ካሁን በኋላ ሺዎችን እንደሱ አይነት ተሳዳቢዎችን ያመርታል። ምክንያቱም በተለይ በመጅሊስ ደረጃ አንደኛ ህዝብ ሙስሊሙ ወጣት የሚባለው በሙሉ ቲክቶክ ላይ የሚሳተፍ ቲክቶከር ነው። በሁለት ወይም በአንድ ደቂቃ ቪዲዮ የሚታገል ለዛውም በአላህ ይያቻለው ሼር አርጉት የሚል ሼር ይደረግለታል፣ ፍሎር ይበዛለታል። አለቀ በቃ ትግሉ እዛ ላይ ነው። ሁለተኛ የመንግስት አመራሮች ከሱ ጋር መሆኑ ናቸው። ሶስተኛ ደረጃ ተነስተው እንደዛ ተናግረው ካልያዙት እንደው ባይናገሩ ይሻል ነበር ነው የምለው። እንደውም ነብዩ ሰለላሁ ዐለይሂ ወሰለም የባስ አሰደብናቸው። የሱንም የእፎይ ተከታይ መጀመሪያ 400 ነበር፣ አሁን 700 800 ደርሷል። አሳደግንለት ቲክቶኩን። ይሄው አንዳንዶች እንደውም አይኑ እንዲያበራ አድርገው አበራልን በራህልን ጌታችን መድኃኒታችን እያሉት ነው። እንደ ኢየሱስ ማለት ነው። ጥመት እኮ እንደዚህ ነው። በእልህ ሰዎች ይጠማሉ። አሁን ሌሎችም እምነቶች እንደዚህ በዚህ መልኩ ነው። በበግ በላም በምናን የሚያምኑ ሰዎች እንደዚህ ነው። አሁን እፎይ ዱርዬ ከጠላ ቤት የወጣ ወንበዴ በሱ እያመኑ ነው። አሳደግንለት ቲክቶኩን። ቲክቶክ ላይ ይሄን አለን ይሄን ተናገሩን ሪፖርት አርጉ እናዘጋ የሚሉ ቲክቶከሮች ራሱ በዚህ ላይ ቀዝቅዘዋል። ሪፖርት አልተደረገበትም። ኢትዮጵያ የጥፋተኞች የአጥፊዎች ጫካ ከሆነች ቆይቶ የለም። አይ ጥሩ ነው። ብሩን ጨምሩ ወደ 5 6 7 ሚሊዮን አድርጉት። ምናልባት አይቶት የተቆመ ሰው በአንዴ ሀብታም እንዲሆን። ለማንኛውም ክቡራን ተመልካቾች ለዚህ አንድ ወንድማችን ለዚሁ ጥያቄ ምርጥ አድርጎ መልሶለታል። ለዚህኛው ቪዲዮ ምርጥ የሆነ ምላሽ ሰጥቶታል። እሱን ልጋብዛችሁና እኔ ኮዲዮ ልሰናበት። ክቡራን ተመልካቾቼ በሌላ በአዲስና ወቅታዊ ፕሮግራሞች ተመልሼ እስክመጣ ድረስ የእግዚአብሔር ሰላም ከኔም ከእናንተ ጋር ይቆይ። ቸር ቆዩልኝ። አደባባይ ላይ ወጣችሁ ኦርቶዶክሳዊ ልታረዱ ብላችሁ አዋጅ የምታውጁት እናንተ፣ እፎይ ይሰቀል ብላችሁ ሰልፍ የምትወጡት እናንተ፣ አምላካችን በአደባባይ የምትሳደቡት እናንተ፣ ዞራችሁ መጣችሁ የምታለቅሱም እናንተ። አገር ምንድናችሁ ግን እናንተ? ከዚህ የተሻለ ነገር ማሰባችሁ ምን ጭንቅላታችሁ እንዴት ነው የሚያስቡ? ህግ ለእናንተ ብቻ ነው እንደሚሰራ። አሁን ደግሞ በገንዘባችን አረብ ምን አይነቶቹ ናችሁ ግን እናንተ? አባቶቻችን ይሄ ልጅ አንድ ነገር ከሆነ ግን ታሪክ ይወቅሳችኋል። እናንተ ያሳልፋችሁ እንደሰጣችሁት እናንተ እንዳስበላችሁት ነው የምንቆጥረው። ሰውን በየቀኑ ሰላማዊ ህሊና የሚሰጠው ምን እንደሆነ ልንገራችሁ፣ ለሰው መልካም ማድረግ